ድራማሽ አያልቅም መቼም። ድራማሽን ጀመርሽ አይደል? አንቺ እኔ ላይ ለማላከክ ነው ወይስ ምን ለማለት ፈልገሽ ነው? ሽንት ቤት ገብቶ ሞደቅ ምን የሚሉት ነው? ያንቺ ድራማ አያበቃም። አሁን ያላዛርን ልብ በዚህ መንገድ አሸንፋለሁ ብለሽ ከሆነ ተሸውደሽ ሴትዮ በእጅሽ ወደ ሌላ ነጭ ስነ ስርዓት አድርጊ። እውነታሽን አጋልጠዋለሁ። እውነታሽን ይኸው አደባባይ ላይ እና ለማስመሰል ነው አይደል? ማስመሰል ማለት በሰው እይታም ባላዛር በኩልም የሆነ ነገር ለአንቺ ሰዎች ትኩረት እንዲኖራቸው ተጎርተሻል ብሎ ሰው እንዲያስብልሽ የምታረጊው ድራማ እኔ ነቅቼብሻለሁ። ደም ሳይነካኝ ነው አንቺ ውስጥሽ ገብቼ የወጣሁት። በደንብ ነው ማቀሽ። አሁን አንድ ነገር ልንገርሽ። አሁን ያንቺ አወቅሽው አላወቅሽው ከዚህ በኋላ እዚህ ቤት ስለማይቆዩ እነሱ አትጨነቂ። አይመለከተኝም። ስለዚህ የልጅ ልጄን ግን ይዛት ሄዳለች። እሱን እናያለን። አላዛር የልጅ ልጄን ይዛ አትሄድም። እኔ ፈቅጄላቸዋለሁ። እዚህ ቤት ውስጥ ወይ አንቺ ትቀመጫለሽ ወይ እነሱ ይወጣሉ። እሱን ምርጫ ላይ እኔን አታስቀምጠኝ። እሱን ምን አገባሽ አንቺ? እኔ ነኝ አባት። አብረን እናያለን። እኔ አይደለሁ አባት? አብረን እናያለን። እኔ አይደለሁ ወይ? አብረን እናያለን። እሷ ናት መሰለኝ የወለደቻት። ያማቀቻት እሷ ናት። አዎ ልጄን የወለድኩት ቀን ነው እሷ የተወለደችው። ሌላ ደግሞ ምነግርህ እኔ ዛሬ ማስጠንቀቂያ ነው ምነግርህ። ሌላ ምነግርህ ልጅህን አሳልፈ ሰጥተህ ነገ ይሄው በምን በኩል ልጄ ላያት ብለህ ደምን ባካላነባክ የዛን ቀን ግን አላዝንልህ። ሰላም ቤተሰብ፣ የምትወዱኝ የምትጓጉልኝ የምትናፍቁኝ ሁላችሁም እንዴት ናችሁ? አላችሁልኝ? አለው እግዚአብሔር ይመስገን። ክብሩን እሱ ጠቅልሎ ይብሰል። እንደ ሰው የማይሆን አምላክ ስሙ የተባረከ ይሁን። ዛሬ ቪዲዮ ይዤበት የመጣሁት ዋና ነገር እኔ በአጋጣሚ ስመጣ ቤት ውስጥ ማንም የለም። ዞር ስል ሽንት ቤቱ ተገንጥሏል። ምን እንደተፈጠረ አላቅም፣ ግን ቪዲዮ አየሁኝ። እነሱ ማለት አላቅም፣ ቪዲዮ አየሁኝ። በቃ እንዴ ምን ማለት ነው? እኔ ማለት ይሄ ድራማ አልገባኝም። ምክንያቱም እንደዚህ አይነት ሽንት ቤት ገብቶ የሚያስተኛ ነገር አላቅም። እኔ በቃ የምትሰራው ነገር ሁሉ ምን ለማድረግ እንደምትፈልጊ ራሱ እኔ ሊገባኝ አልቻለም። ምን እያመለከትሽ እንደሆነ። ለማንኛውም እኔ በዚህ ጉዳይ ላይ እንደሌለሁኝ እንዲታወቅልኝ ስለምፈልግ ነው ይህንን ነገር ቪዲዮ ሊይዝ የፈለግኩት። ምክንያቱም እጄ የለበትም። እኔ እንኳን እንደው ልጉዳት እንኳን ብዬ ባስብ እንደዚህ ሽንት ቤት አስገብቼ በር አላዘጋትም። እና ድራማዋ በጣም ከባድ ነው፣ የማይታመን ነገር ነው። ምክንያቱም ይሄ ምን ማለት ነው? እስቲ ምንን ለማመልከት እኔን እንደዚህ በቃ እሷ ናት ምናምን እንዲባልላት ነው ወይ እንዲታዘንላት ነው? ምንድን ነው? እኔ ርቀቴን ጠብቄ አርፌ ተቀምጫለሁ። ርቀቴን ጠብቄ አልነካኋትም፣ አልደረስኩባትም። ይሄ እንዲታወቅልኝ እፈልጋለሁ። ሲቀጥል ግን አንቺ የምታደርጊው ነገር ምናልባት ያላዛርን ትኩረት በዚህ መንገድ አገኛለሁ ብለሽ ካሰብሽ አንድ ቀን እውነታው ሲጋለጥ ያጠለቅሽው ጭንብል የሚጋለጥበት ቀን ቅርብ ነው። እሱን ደግሞ እኔ ለማጋለጥ ብዙ ጊዜ አይወስድብኝም እና ጭንብልሽ እስከሚወልቅ ድረስ ተጫዎችበት። ይሄ ምንም የማያውቅ ጅል ሞኝ ልጅ አግኝተሻል፣ በደንብ አድርገሽ ተጫዎችበት። ድራማ እየሰራሽ በአንቺ ድራማ እኔ አልታለልም እና የሚታለል ይታለል። ይሄ ደግሞ አንቺ የፈጠርሽው ድራማ ነው። የፈጠርሽው ሽንት ቤት አስገብቶ የሚያስተኛ ነው ወይስ ሌሊት እንቅልፍ አልተኛሽም? ሽንት ቤት ውስጥ አስገብቶ የሚያስቀምጥሽ ነገር እና በር እስከሚገንጠል ድረስ ያደረሳችሁ ነገር ምንድን ነው? እስኪ ያኔ አይገባኝም። እንዲህ አይነት ነገር ማለት አንዳንዴ ማለት ነው የወደቀ ዛፍ ምሳር ይበዛዋል አይነት ነገር የሆነ ነገር ላይ እንትን ለማለት እዛ ሰው ላይ በቃ እንዲፈረድበት ወይ ደግሞ በቃ እኔ ምንም የሚፈረድብኝ ነገር የለም። አንቺ በምታረጊው ነገር እኔ የምባለው ነገር የለም፣ የምሆነው ነገር የለም። እስካሁን ከተባልኩት አይበልጥምና መባልም ካለበት ማለት ነው ብዙ ነገር እየተባልኩ ነውና ምንም አይመስለኝምና ሆነም ቀረም በዚህ የሚታለልልሽ ሰው የለም። ያሰብሽውን አንቺ ነሽ የምታውቂውን ያላቀም
ከዚህ በላይ ምንም ማድረግ አልችልም። እኔ ማድረግ ያለብኝን እያደረኩ ነው። ማንንም አላማክርም፣ እኝኝኝም አልልም፣ አላለቅስም፣ አላላዝንም። በቃ አልቅሽ ያለው ወድቅ ያለው ይቅርታ ጠይቅ ያለው ስቅስቅ ብያለው ተጸጽቻለሁ ብያለሁ። ያንን ነገር ግን ከልብ ልትቀበይ ባለመቻልሽ እንደገና አሁንም ዋጋ እየከፈልሽ ነው። ምክንያቱም ያኔ ተቀብለሽኝ ቢሆን ኖሮ ያኔ ይቅርታዬን ተቀብለሽ እግርሽ ላይ ስወድቅ ራሴን ሳዋርድ ዝቅ ስል ሳለቅስ ተቀብለሽ ቢሆን ኖሮ ዛሬ ሰላም ተፈጥሮ ሁላችንም በየቤታችን ደስተኛ ሆነን በኖርን ነበር። ያንን አለመቀበልሽ ነው እስካሁን ዋጋ የሚያስከፍልሽ። ሲቀጥል ደግሞ ጠርተሽ ይቅርታ ጠይቀሽ በጣም በቃ መልካም ሰው መስለሽ ይቅርታ ጠየቅሽ። ከዛ እኔም ደግሞ በቃ እውነት ነው ተጸጽታለች እቺ ልጅ በቃ ገብቷት ነው የኔ ይቅርታ መጠየቅ የኔ መመለስ ገብቷት ነው ብዬ ደግሞ ልቤን አራርቼ ስመጣ ከእናትሽ ጋር ሆነሽ ደግሞ ተጫወትሽብኝ። ስለዚህ ድራማውን የጀመርሽው አንቺ ስለሆንሽ ቀጥይበት፣ እስከፈለግሽበት ታገይ። እኔ የምታገላለው የተሸነፈ እጅ ሰጥቶ ይሄዳል። ይሄ አሁን የኛ ትግል ነው። ከዛ ውጪ ደግሞ መናገር የምፈልገው ምንድነው፣ ብዙዎቻችሁ ማለት ነው እኔ በጣም የምታስቁኝ ሰዎች አላችሁ እየደወላችሁ በቃ የሰው ህይወት እናንተ በቃ ኑሮ ቀሏችኋል ማለት ነው። ውስጣችሁ የምትኖሩት በቃ የራሳችሁ ህይወት የለም፣ የሚያሳስባችሁ ነገር የለም፣ አታስቡም ስለራሳችሁ። ስለ ሰው ቤት ገብታችሁ የምትዋኙት እናንተ ምንድነው የምትባሉት? ቆይ እኛ እንኑርበት፣ እኛ ተመችቶናል ይሄ ህይወት። ስለኛ እናንተ ምን ያገባችኋል? እየደወላችሁ ምትሉ ማለት ብዙዎቻችሁ የምታገኙ ይመስሏችሁ። ቁጥር የለጠፍኩት እኔ ቲክቶክ ላይ ስራ የሚሰራበት እንጂ እኔ የምገኝበት አይደለም። አጋጣሚ ምናልባት ስልኩ እጄ ላይ ከገባ ላነሳ እችላለሁ። ግን ኃጢአት ለምን ትገባላችሁ? እኔ በራሴ ህይወት ኃጢአት ልግባ፣ እናንተ ደግሞ በእኔ ለምን ኃጢአት ትገባል? ወይ ጌታ በስመ አብ። እኔ በጣም ነው የምስቅባችሁ በእውነት የሚሰማኝ መስሏችሁ ወይ ደግሞ የእውነት በቃ ሰው እንደዚህ አለኝ ወይ ሰደቡኝ ወይ እኔ እንደዚህ። እናንተ ናችሁ እኮ ኃጢአት ውስጥ የምትገቡት የምትዘፈቁት። እኔ ማንም ምንም የሚያደርገኝ ነገር የለም። ስድባችሁ በነገራችን ላይ በዚህኛው ገብቶ በዚህኛው ነው የሚፈሳው። አላየውም አልሰማውም፣ ግን ኃጢአት አትግቡ። በጣም የምትገርሙ ናችሁ። እጃችሁን በቃ ለስድብ ትጠቀማላችሁ፣ አምላሳችሁን ለስድብ ትጠቀማላችሁ። እኔስ አንደኛዬን የበሰበሰ ዝናብ አይፈራምና አንዴ በኃጢአቱ ተጨማልቅ ያለው እናንተ ደግሞ በእኔ ለምን ትጨማለቃላችሁ? እስቅባችኋለሁ። የእውነት በጣም ነው ማላግጥባችሁ። ምክንያቱም የምትሳደቡ ሰዎች አፋችሁ ሲከፈት ጭንቅላታችሁ ነው የሚታየው። ስትሳደቡ ምን ያህል ዝቅ እንዳላችሁ ምን ያህል እንደወረዳችሁ ነው የምትታዩት። የእናንተ ስድብ ለኔ ምንም አይደለም። ምንም በቃ ምንም ነው ለኔ በቃ። ስለዚህ አፋችሁን ከፍታችሁ ጭንቅላታችሁን ባታሳዩኝ ይመረጣል። ባትወርዱ በዚህ ልክ በቃ ባትወርዱ። እኔ ለእናንተ ተጸየፍኳችሁ። ለሁሉም አይደለም ይሄ መልእክት። በጣም በትህትና ደውላችሁም ሆነ በውስጥ የምታወሩኝ ሰዎች አላችሁ። በትህትና ያወራችሁኝ ሰዎች በጣም አመሰግናለሁ። ግን አፋቸው ለተጨማለቀ ብቻ ነው ይሄንን መልስ እየሰጠውኝ ያለሁት። ለማንኛውም ምላሳችሁን ብትቆጥቡ ባይ ነኝ። ለእናንተ ነው፣ ለእኔ አይደለም። እኔ ከዚህ በላይ አዲስ ስድብ ፈብርካችሁ አታመጡልኝም እና ከቻላችሁ ፈብርኩትና እኔም ልወቀው። የምትችሉትን አድርጉ፣ የምትችሉትን በሉ፣ ችግር የለውም፣ እቀበላለሁ። በዚህ ምላሳችሁ ነገ ደግሞ የምትጸጸቱበት ቀን ይመጣል። ምክንያቱም እውነቱን የማወጣበት ጊዜ፣ እውነቱን የማሳያችሁ ጊዜ ቅርብ ስለሆነ ማለት ነው። ያንን እውነታ ስታውቁ ለካ ልክ ነበረች፣ ትክክል ነበረች የምትሉበት ዘመን ይመጣና በዚያ አንደበታችሁ መልሳችሁ ባልተናገርን የምትሉበት ጊዜ ይመጣል።
ወደ ጉዳይ ልግባና የእናንተ ነገር ይብቃ። ወደ ጉዳይ ስገባ አላዛርን በዚህ መልኩ ለማሸነፍ የምታደርጊው ጥረት ደግሞ አይሳካልሽም። አላዛር እንደገና ተገልብጦ የኔን እውነታ አይቶ እውነቱን አጋልጬ ሀክትፍ የሚልበት ቀን ቅርብ ስለሚሆን አትጠራጠሪ። ያንንም እንደማደርገው ደግሞ እመኝ። ምክንያቱም ከኔ ጋር እልህ አትጋቢ ብዬሻለሁ። ይቅርታ ስጠይቅሽ ተቀብለሽኝ ቢሆን ኖሮ እልህ ባትጋቢ ኖሮ ህይወትሽ ዛሬ በዚህ መልኩ ባልተቀየረ ነበር። እልህ መጋባት ዋጋ ያስከፍላል። ምክንያቱም ለኔም ላንቺም እልህ ዋጋ እንደሚያስከፍለን ጠንቅቀን እናውቃለን። እኔም አውቃለሁ። እኔ አሁን ላይ ዋጋ እየከፈልኩ እንደሆነ አውቃለሁ። ብዙ ነገር ነው እየተበላሸብኝ ያለው ቤት ልጆቼ ጋር ስራዬ ላይ በጣም ብዙ ነገር እየተበላሸብኝ ነው። ግን ዋጋ ለመክፈል ዝግጁ ነኝ። አንቺም ለዛ ነገር ዝግጁ ሆነሻል ብዬ ነው ማምነው። ስለዚህ ምንም ማድረግ አልችልም። በዚህ አጋጣሚ በእኛ ጭቅጭቅ መሀል በጣም ደስ የሚለው ነገርና ንጹህ የእግዚአብሔር ፍጥረት ትንሽዬ ልጅ ስላገኘው በጣም ደስ ብሎኛል። ያንን ደስታዬን ማጣጣም እፈልጋለሁ። ጭቅጭቅ ቢኖርም ብስጭት ቢኖርም ምንም ነገር ቢኖርም የኛ መታገል እንዳለ ቢኖርም ግን ደግሞ ለትንሿ ልጄ ዋው እግዚአብሔር በሞገስ ያሳድግልኝ። በጣም ነው የምወዳት። በጣም 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 እላፊ ማለት ነው። የዛችን 4 ቀን ወስጃት አጠገቤ የተቀመጠች ጊዜ በስመ አብ ወልድ ጠረኗ እንዴት እንደሚጣፍጥ ምን ብዬ ልንገራችሁ። የእውነት ፍቅር ነው ያስያዘችኝ። እሷ ንጹህ በረከቴ ናት። እኛ ቆሸሸናል፣ እሷ ግን ንጹህ በረከቴ ናትና በጣም ወዳታለሁ። እግዚአብሔር በሞገስ ያሳድጋት። እሷን ከኔ ለመነጠል የምታደርገው ጥረት ደግሞ አይሳካላትም። መቼም ነው የማይሆንላት። እኔ ስፈቅድ ብቻ ነው የሚሆነው። እኔ ስፈቅድ፣ ከፈቀድኩ ይሆንላታል፣ ካልፈቀድኩ ግን አይሆንም። ምለው ነገር የለም። ያው እንግዲህ አብረን ቀስ ቀስ ድራማሽ አያልቅም መቼም። ድራማሽን ጀመርሽ አይደል? አንቺ እኔ ላይ ለማላከክ ነው ወይስ ምን ለማለት ፈልገሽ ነው? ሽንት ቤት ገብቶ ሞደል ምን የሚሉት ነው? ያንቺ ድራማ አያበቃም። አሁን ያላዛርን ልብ በዚህ መንገድ አሸንፋለሁ ብለሽ ከሆነ ሴትዮ በእጅሽ ወደ ሌላ መጪ ስነ ስርዓት አድርጊ። እኔ ምንሽ ሰማሽ? ስነ ስርዓት አድርጊ። እኔ ላይ ያልሆነ ነገር ለማላከክ እሷ ናት እንዲያረጋቻት ምናምን የሆነ ለማሳዘን የምታረጊው ነገር አይዋጥልኝም። እኔ እንደዚህ አይነት ነገር ምን ሰው እንዲያዝንልሽ ነው? ሽንት ቤት ገብተሽ የተኛሽ ያስመሰልሽው ነው ወይስ ያላዛርን ልብ በዚህ መንገድ የምታገኝ መስሎሽ ነው? እኔ እውነታሽን አጋልጠዋለሁ። እውነታሽን አጋልጠዋለሁ። እውነታሽን ይኸው አደባባይ ላይ እና ለማስመሰል ነው አይደል? ማስመሰል ማለት በሰው እይታም ባላዛር በኩልም የሆነ ነገር ለአንቺ ሰዎች ትኩረት እንዲኖራቸው ተጎርተሻል ብሎ ሰው እንዲያስብልሽ የምታረጊው ድራማ እኔ ነቅቼብሻለሁ። እኔ በስንት ስራ ነው የነቃውብሽ። ደግሞ ያንን ነገርሽ ማለት ነው አንድ ቀን አደባባይ እኔ ማርገሻለሁ። ሲጀመር እኔ ድንበሬን ይጀምራል። ምን ማለት ነው? ምን ማለት ነው? ይሄ ምሳሌው ድራማ አንቺ ታመሽ አይደለም። ሲጀመር ቀን ሄዶ ማታ መምጣት ማለት ይሄ መታመም አይደለም። ሲጀመር ታመሽ አይደለም፣ ውጤቴን ማየት ነው። ይኸውልሽ ይሄንን ነገርሽን አውቀዋለሁ። እዛ እንድታመሜ እንድቀር ነበር አይደል? አንቺ ምን አድርጌሽ? እኔ ድንበሬን ጠብቄ የኔ መቀመጥ ነው አለ እንደዚህ እናትን አንቺን እና እናትሽን እንደዚህ አንጨረጨራችሁ። የኔ መቀመጥ እሳት ሆነባችሁ። አሁን ልጅ አትነስልሻት ልጅ በቃ እሳት ሆነባችሁ። ይኸውልሽ ስነ ስርዓት አድርጊ። እኔ አንቺን እያወራሁሽ አይደለም። ስነ ስርዓት ከዚህ በላይ አሁን አንቺ የእሱንና የህዝብን በቃ ተጎዳሽ ተብለሽ እኔ እውነታውን ማለት ነው እነሱ የሚያደርጉትን ነገር አላዛር የእውነታውን አጋልጬ ካላሳየውክ እንትፍ ብለህ ተፋኝ አንተ። አሁን አንቺ ታያለህ።
በቃ ማለት ምን እንትን ትኩረት ለመሳብ የሆነ ሰው በቃ ያንተን ሀዘኔታ ምናምን ወይ ደግሞ የሆነ በቃ ተጎዳሽ ተብላ ሰዎች እንዲያስብላት የምትሰሪው ድራማሽ ነው ሲጀመር። በቃ ይሄ የምትሰሪው የታወቀ ነው ያንቺ ነገር። እኔ ጠንቅቄ ማለት ነው ደም ሳይነካኝ ነው አንቺ ውስጥሽ ገብቼ የወጣሁት። በደንብ ነው ማቀሽ። አሁን አንድ ነገር ልንገርሽ። አሁን ያንቺ አወቅሽው አላወቅሽው ከዚህ በኋላ እዚህ ቤት ስለማይቆዩ እነሱ አትጨነቂ። አይመለከተኝም ማለት። ስለዚህ የልጅ ልጅ ግን ይዛት ሄዳለች። እሱን እናያለን። አላዛር የልጅ ልጅን ይዛ አትሄድም። እኔ ፈቅጄላቸዋለሁ። እኔ አልፈቅድም። እዚህ ቤት ውስጥ ወይ አንቺ ትቀመጫለሽ ወይ እነሱ ይወጣሉ። እሱን ምርጫ ላይ እኔን አታስቀምጠኝ። እኔ ምርጫ ላይ አልቀመጥም። እኔ ህፃኗን ይዛ እንድትሄድ አልፈቅድም። ምን ስለሆንሽ ምን አገባሽ አንቺ? እኔ ነኝ አባት። አብረን እናያለን። እኔ አረባ አባት። አብረን እናያለን። እኔ አይደለም ወይ? አብረን እናያለን። እሷ ናት መሰለኝ የወለደቻት። ያማጣቻት እሷ ናት። አዎ ልጄን የወለድኩት ቀን ነው እሷ የተወለደችው። በቃ ልጅሽ ማወቅ አለብሽ። ስነ ስርዓት አድርጊ። እኔ ከአንቺ ጋር አላወራሁም። በገታታ ነው አታነጋግሪ። እኔ ያልኩሽ ያለሁት እኔ ፈቅጄላቸዋለሁ። አንተ ስለፈቀድክ አይሆንም። እነሱ በሚፈልጉበት አይሆንም። ከዚህ ቤት መሄድ ይችላሉ። እሺ እናያለን። በቃ ሲሄዱ ሂዱ ብለህ ስትፈቅድላቸው የዛን ቀን የሚፈጠረውን ታያለን። በቃ እኔ ፈቅጄላቸዋለሁ። አብረን እናያለን። እናንተ ዶክተሩ እንዳለው እረፍት ታርግ ብሏል። እረፍት አርጋ ትሂድ። በቃ አብረን እናያለን። እናንተ በምትፈልጉበት ጊዜ ግን እንዳትመጣበት አትመጣባችሁ። ዛው ምናምን አይቻልም። ባኪ ዞር በቀላል እመጣለሁ። ለረ የልጅ ልጄን ሳላይዝ ልቀመጥሽ ነው። እዛው አሳክፈል በወደዛ ሂጂ እባክሽን። ይሄ የልጅ ልጄ እዚህ ነው ያለው። አዋሳ የት ነው የምፈልገው? አዋሳ ሄድኛ ፈልጊ። የሌሎቹ ደግሞ ልጅ እሺ ሲው ተለክፋለች። በቃ ታዩ። አሁን ምንድነው የምትፈልጊው አንቺ? አሁን እኔ የልጅ ልጄ አልታመመችም ነው? ታማለች። አልታመመችም። ታማለች። ውሸት ነው። አንቺ ከዶክተር በላይ ታውቂ? ውሸት አስመሳይ። ምን ያውን ዶክተር ደግሞ ምን ዞር ስትል በሳንቲም የሚያዝ ምን ዶክተር ደግሞ ታምናለህ እንዴ? ዶክተር አትመን፣ አትጃጃል በእናትህ በዚህ ዘመን። ዶክተር አትመን በዚህ ዘመን የወሰድከኝ አንተ አይደል? እኔ አውቀዋለሁ ሐኪሙ። ኧረ እባክሽ ተይ እንጂ። ኧረ ይሄን ጅል አግኝተሻል፣ ተጫውቺበት፣ በደንብ አድርገሽ ተጫውቺበት። አሁን ከሐኪም ቤት ነው የመጣችው። ምን ግርግሩ ይቅር ምን እና ደግሞ ከዚህ በኋላ ምን ጥሩ ነው እያደረግሽ ያለሽው ነገር ጥሩ ነው። ድንበርሽን ይዘሽ ከነሱ ጋር የተነካካሽ አይደለም። ተመችቶኛል። አዎ ግን ደግሞ አልነካዋቸውም። ግን የምታደርገውን ነገር ታቁም። ምን ያደረገች? ታቁም። ምን አደረገች? ኧረ ምን አደረገች አትበለኝ። አንተ ደግሞ ምንድነው የምታወሪው እንዴ? ልጅቷ አትኑር ነው እንዴ? ቆይ ምን አገባኝ? ትኑር አትኑር እኔ ነኝ ማኖራት የሚያኖራት ፈጣሪ እንጂ። ስለዚህ እኔ እኮ ለሷ መኖር አለመኖር ከዚህ በኋላ አትቸገሪ ያልኩሽ እኮ። ከዚህ በኋላ ስለፈቀድኩላት ትሄዳለች። አትሄድም። ልጅቷን ይዛ አላዘር ከኔ ጋር ጦርነት አትፍጠር። እኔ ነኝ አባቷ አይደል? እኔ ምን አገባኝ ስላንተ? እኔ ፈቀድኩላት። እኔ አገባኝማ። እሷም ሆነ እናቷ መሄድ ይችላል። የልጅ ልጄን ይዛ የትም ከዚህ ቤት እኔ ነኝ እኮ ልጄን ይዘው ይሄዱ ያልኩት። እሱን እሺ በቃ አብረን እናያለን። ስለዚህ ከዚህ በኋላ ግን አታስጨንቂያት። እሺ አብረን እናያለን። እነሱ በሚሄዱበት መንገድ ይሄዳሉ። ችግር የለም። አብረን እናያለን። በቃ አብረን እናያለን። እንደዛ ከሆነ የምትፈልገው በቃ እኔ የመለስኳት እኮ እዛም እንደፈለገች ይዛት እንድትሽከረከራት አይደለም። ደህና ምቹ ቦታ ነበር ያዘጋጀውላት። ስሚኝ፣ ለልጅ ምቹ ቦታው እናቱ ጋር በቃ እዚህ ጋር ቆሜ እየሰማሁት ያለው ተከትለኝ እንዳትገባ። ማናት ማገባለው? እንክት መከልከላችሁም እሱ እንድትከለክለኝ ነው። አንተ ጓዳን አልገባ ነው ህፃኗን ላላይ ነው አትያለሻለ እና ምን ማለት ነው? ተከትላኝ እንዳገባ ማለት ምን ማለት ነው? ገባ ድብና አድርጌ ነው የምገባው። እስቲ ላይ ከልኪኝ እና ሳይ። አቤት ድቅና ከግርግዳ ጋር አጣብቄ ነው ማስቀምጥሽ። ነይና ከልኪኝ። ታጣብቂያለሽ እኮ ይሞክሩታ። አዎ ማን ይወለደ ማን እንደምታጣብቀው እናያለን። እሺ እንሂዳ። ሂጂና እንደማትጣበቂ ያሳይሻለሁ። ከልኪኝና አንቺ ጋር ያንቺን ልም ማስፈጸም ይመስልሻል? ምን አቅልሻለሁ? አንቺ የምትፈልጊው ነገር ሰላሜን ለማጣት ማድረግ ይመስልሻል? ስለዚህ አፍሽን አትክፈቺ። ከኔ ጋር ተከትላ ልትገባ ነው እንደዚህ ነው አትበይ። እገባለሁ፣ ሙሉ መብት አለኝ። ህፃኗን እኔ ሰሞኑን አውቄ ነው ጸጥ ያልኩት። ህፃኗን የማየት የመንካት ገብቶ የመቀመጥ መብት አለኝ፣ ሙሉ መብት። ይልቅስ እንደውም መብት የሌለሽ አንቺ ነሽ። እድሜ ላላዛር እዚህ ለመሆንሽም
በራሴ ቤት ነው ያለው። እሱን አምጩ ማስረጃው ወረቀት አስፈረምሽኝ። ማን ለዚህ ቤት እንደዚህ ብሎላውን? እሱን አምጩ ማስረጃው። ስለ ልቦና አይታዩ ማስረጃውን አልኩሽ። ልጄን አልንከራተት ብዬ ነው እንጂ አሳይሻለሁ። እድሜ ለአላዛር አልኩሽ። አውቄ ነው ንገርሽ። ህግ ቦታ ደርሰን ተካሰን ነገር እስክታስፈጽሚ ድረስ የምትግሏይበት ዘመን ማለት ነው ረጅም ነው የሚሆነው። ገብቶሻል? ሄደሽ የፈለግሽውን አድርጊ። ታስጨርሳት ይሆን አስጨርሳት። ፍቅር ይዞኛል እንዴ የሚያስጨርሰኝ? ኧረ እባክሽ ማዘር፣ ከዚህ በኋላ ችግር የለሽም። ጊዜ መሄድ ስትፈልጉ ንገሩኝ፣ መሄድ ትችላላችሁ ብያቸዋለሁ። እሺ ግቢ በቃ አንቺ ችግር የለም። ምን ማለት ነው? በቃ አላዛር ነገ ማለት ነው። እቺ ልጅ ልንገርህ፣ ዝበል በእናትህን የእሷን ኮተቶሬ እኔ አታውራልኝ። አላዛር አንድ ነገር ስማ፣ ነገ እኔ ችግር የለውም እኮ ህፃኗን ከፈቀድክ እኮ እኔ መፍቀድ አይከብደኝም። የምከለክለው ግን ለአንተ ስል ነው። አንድ ነገር ስማ፣ እቺን ህፃን ከዚህ ቤት ይዛ ከወጣች ልጄ ብለህ በአራት አይን ብታለቅስ አታገኛት። ማን ይከለክላል? ጌታ ምስክሬ። ይኸው እኔ መዲ ምን አለች ትላለህ። ነገ ምንድነው የምታነባበት ዘመን ይመጣል ማለት አልገባኝም። እኔ ፈቅድልሃለሁ። ፈቀድክ አይደለ? እኔ ፈቅጃለሁ። ፈቅዳለህ አይደል? ፈቀድኩልህ፣ ይዛት ሂድ። ከዛ በኋላ ግን ስታለቅስ እንዳላይክ። ለምን ማለት ነው? እሱን እናያለን አብረን። ከዚህ ቤት እናትየው እግሯን ይዛ ወጣ ከነ ህፃኗ ይዛት ትውጣ። የነሱን ሴራ በአደባባይ ታየዋለህ። እናቴ ያለችኝ እውነት ነው፣ ለካ ለዚህ ነበር ኒስቶን የነበረው የምትልበት ጊዜ ይመጣል። በቃ ታያለህ። አሁን እንደዚህ ልጄ ምናምን እያልክ የምትንሰፈሰፍላት ህፃን በአይን አለማየት እስከምትችል ድረስ ካላረጉ እኔ ምን አገባኝ እኮ። ይሄ እንዳይመጣ ታዲያ ለምን አንቺ ተናታረቂ? ምን ነው ለምን አንቺ አትወጪ? አልወጣም። ለምን እወጣለሁ? ለምን ብዬ እኔ ውጭ ነቅቻቸዋለሁ? ውጡ ብያቸዋለሁ? አትኑሩ ብያለሁ? አትብሉ አትጠጡ ብያለሁ? ምን አረኳቸው? የኔ መቀመጥ ነው ያንቀጨቀጨ እንደዚህ እሳት የእግር እሳት ሆነባቸው። ምክንያቱም የልባቸውን አንተ ላይ ሊያደርጉ ስላልቻሉ። እሺ አሁን እንትኑ መልሽልኝ። ምን የባለፈው ያስፈረምሽው ወረቀት መልሽልኝ። አልመልስም። ልመልስ ነው እንዴ ያስፈረምኳት? ደግሞ በዚህ መጣ። አንተ አትጃጃል እንጂ ንቃ እንጂ አላዛር ምን ሆነሃል? እየተጎዳች ነው። ንቃ ትጎዳ፣ የራሷ ጉዳይ ነው። ምን አገባኝ? መጀመሪያ ያንን ንብረት ለማግኘት ያንተን የኔን ሙሉ መብት እንደ ሚስት እንዳደርግላት ከፈለክ መጀመሪያ ማንነቷን ታስተካክል። እሷ ራሷን አርማ ራሷን አስተካክላ ለአንተ መልካም ሚስት ሆና ራሷን ታሳየኝ። ለእኔ ምን አረገች? ቆይ እሱን አንተን የታወረብህ አንተ ስትወድህ እኔን ልትወደኝ ይገባ ነበር። አንተ እናቷ እንዴት ነው የምታከብረው? ንቃት ታውቃለህ? እናቷን ንቃት ታውቃለህ? ተናገር። እኔ ለምን ንቃት አለው? ሰድባሃት ታውቃለህ? አልሰደብኳትም። እኔ ግን ተሰድቤያለሁ። እኔ ተነቅያለሁ እኮ አልፏል አይደል? ምንድነው? እሺ አልተውም፣ በቃ አልተውም። እሷ ይሄ ትቢቷ ተሰባብሮ ወጥቶ ልክ ነሽ እናቴ የምትልበት ዘመን እስከሚመጣ ድረስ አልተውም። ስለዚህ ይሄን መልሽላት፣ እንዲያርጊላት እንዳትለኝ። አንድ ሁለተኛ፣ ሌላ ደግሞ ምነግርህ እኔ ዛሬ ማስጠንቀቂያ ነው ምነግርህ። ሌላ ምነግርህ ልጅህን አሳልፈ ሰታ ነገ ይሄው በምን በኩል ልጄ ላያት ብለህ ደምን ባካላነባክ የዛን ቀን ግን አላዝንልህ። የምታለቅስ ቀን ልጄን አፈቀችኝ ብለህ የምታለቅስ ቀን አላዝንልህ። ይሄ ነው አላዝንልህም። እና ቤተሰብ ዛሬ ልጅቷን ይዣት ልሂድ እያለች የምትወሰውሰው እሱን ይሄን ሁሉ ድራማ የጭንቀት ድራማ በቃ ዲፕሬሽን ውስጥ እንደገባች ሆና የምትሰራው ሂጂ ብሎ እንዲፈቅድላት ነው። ግን ሄዳ እችን ህፃን ለአላዛር ለመጨረሻ ጊዜ ላታሳየው ከእናትየው ጋር የተነጋገረችው ነገር ስላለ ነው። ይሄን ደግሞ ታዩታላችሁ በተግባር ማለት ነው። የዛን ሰዓት አላዛር ደም እንባ ሲያለቅስ ያለችው እውነት ነበር ብሎ የሚመጣበት ዘመን እንደሚመጣ አምናለሁ። ለማንኛውም እኔ ከዚህ በላይ መለፍለፍ አልፈልግም።